ሁሉ ሰላም ነው? በዓል ጥሩ አለፈ? እግዚአብሔር ይመስገን ቆንጆ ነው። ተመስገን። እናንተስ ጋር ቆንጆ አለፈ? እኛ ጋር ጥሩ ነበረ። የስደቱ እኮ እንደ ኢትዮጵያ አይሆንም፣ ግን ያ ተመስገን ነው፣ እግዚአብሔር ይመስገን። እኛም ጋር ጥሩ ነበር፣ እንደ ኢትዮጵያ ባይሆንም። ኢትዮጵያ አይደለሽም? አይደለሁም። ኦኬ። አሪፍ። የት ነሽ? ኢትዮጵያ አይደለሁም። በቃ ይቅር፣ የት እንዳልሆንሽ ነበር። የሆነ ምድር ላይ ያለሽው። በቃ ዋናው ሰላም ነው። አሪፍ። ጥሩ አገልግሎት፣ ጥሩ ቤተክርስቲያን አለ እዛ ያለሽበት ቦታ? አዎ በጣም እንዳትናገር ያለሽበትን፣ ችግር የለውም። ግዴታ ማወቅ የለብኝም። እሺ። ቤተክርስቲያን በደንብ ካለ በቂ ነው። በቃ ቤተክርስቲያን ካለ ሄደሽ ሰርቪስ ሄደሽ አገልግሎት የምታገኝ ከሆነ እውነት ነው አለ ትልቅ ነገር ነው። እውነት ነው። አይ መልካም መልካም። ቤተሰብ ሁሉ ሰላም? ሁሉ ሰላም ነው። እንኳን ደስ አለ ብያለሁ። አይቻለሁኝ ባለቤት ተወልዳለች። አሜን አሜን። እውነት ነው እውነት ነው። አዎ አሁን 5 ወሯ ልጃችን፣ እግዚአብሔር ይመስገን። አሜን። በሞገስ እንግዲህ አሜን 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 አሜን። እናንተም ውለዱ ክበዱ። እኛ እንኳን ገና ነን። እሺ። ትዳር ጥሩ ነው። ትዳር በጣም መልካም ነገር ነው። ባይዘወይ እና በተለይ በእግዚአብሔር ቤት ያለው ትዳር ደግሞ የበለጠ ክብር አለው እና ጥሩ ነው። በዚህ እድሜ ደግሞ ሰብሰብ ማለት፣ ሀሳብ መሰብሰብ ከብዙ ነገር ይጠብቃል፣ እውነቱን ለመናገር እና ደግሞ ንብረትና ባለጠግነት ከእናት ከአባት ሲሆን፣ ትዳር ግን ከእግዚአብሔር ዘንድ ነው። ከቲክቶክም አይደለም፣ ከሻይ ቤትም አይደለም፣ ከጫካም አይደለም። ትዳር ከእግዚአብሔር ነው። እዚህ ቲክታክ ላሉ ብታይ እስክሪብቶና ደብተር ይዘው ወገብ፣ የእግር ቁጥር፣ የጫማ ቁጥር የሚሉ እና አንዳንድ ሰው እዛ እየሄደ እንደዚህ ትሆንልኝ እንደዚህ ያስቁኛል በጣም። እግዚአብሔር የሰራውን ምንም ማድረግ አይቻልም። በርከክ ብሎ መጠየቅ ሲቻል፣ እግዚአብሔርን ስጠኝ ማለት ሲቻል፣ ሰው ከሚሰጥ በላይ እግዚአብሔር የሚሰጠው እኮ ነው እስካሁን ድረስ የጠቀመን። ልክ ነው። ስለዚህ እንደዛ ማድረግ ነው። አሁን እዚህ ጋር ሰሙኝ፣ ብዙ ወንዶች እየሰሙኝ ነው። አሁን በቃ ሊንበረከኩ ነው። ያርጉ። እግዚአብሔር መጠየቅ በጣም የሚገርምሽ ነገር፣ ትልቁ የሚዋጋው ነገር ቢኖር ትዳርን ነው። ትዳርን ሰዎች ወደ ትዳር እንዳይመጡ በጣም በጣም ይዋጋ። ምክንያቱም በትዳር ነው ብዙ ቅዱሳን የሚገኙት፣ ካህናቱም ዲያቆናቱ የሚገኙት የሚተኩት። ስለዚህ ትዳር ትልቅ ተቋም ነው። እግዚአብሔር የሰጠው ቅዱስ ስርዓት ነው። ጋብቻ ቅዱስ ነው፣ መኝታውም ንጹህ ነው የተባለው ለዛ ነው። እና በጊዜ ሲሆን ደግሞ አሪፍ ነው። በጥሩ እድሜ ሲሆን ደግሞ ጥሩ ነው። ልጅም አብሮ ያድጋል፣ ጉልበትም ይኖራል፣ ሮጥ ለማለትም እና አሪፍ ነው። እግዚአብሔር ያሰበልሽን ህይወትና ትዳር ደግሞ ይሰጥሻል። አይ መልካም። እንደዛ ከሆነ ጥሩ። እኔ ዝም ብዬ ማታ ማታ እንደዚህ ሰዎች በዚህ ሰዓት በኢትዮጵያ ወይ በአረብ ሀገር ደግሞ በማታ እንደዚህ ኦርቶዶክሳውያን ቤት ከፍቱና ነው በቃ አንዳንድ በተለይ ተቃራኒ እዚህ አይነት እህትና ወንድሞችን ግራ ለማጋባት ምናምን ማለት ነው። እና እኔ እዞራለሁ፣ የሚገርምሽ እንደ ፖሊስ እየዞርኩ ግድ ነው ያስፈልጋል። በጣም ያሳዝኑኛል ነው በቃ ምንም እንደማያውቁ ልክ ሲያውቁባቸው ገብተው በጣም ይረብሿቸዋል። እና እሱን ናይ ጥሩ ነው። እኔ እንኳ ከዛሬ ጋር 2ኛ ቀኔ ነው። ብዙ አልገባም ለመናገር የተናገርከው አትጥፋ እንግዲህ ለማለት ነው። እሺ። ኧረ አልጠፋም አለው። ታዲያ ጓደኞችሽ አልመጡም? ሆኖ ነው ወጡ አንዳንዶቹ የነበሩት መጀመሪያ ላይ። ኦኬ። ቆይተሻል ከግባሽ ማለት ነው? 1 ሰዓት እንደዛ አይሆነኝም። 1 ሰዓት። አይ በጣም አሪፍ። እየተማማራችሁ ነበረ? መዝሙር እያዳመጥን ነበር። አንዳንድ ነገርም እያወራን ነበረ። ልደቴ ነው እና ነገ ነው እንዴ? እንኳን ወደ ምድር መጣሽ። እውነት ነው። አመሰግናለሁ። ነበረ እና መልካም ምኞታቸውን እየተመኙልኝ እኔም ነበረ።
ወይ በጣም ጥሩ መርጦ አልቃሹ የሚለኝ ሰው መጥቷል። በቃ በጣም ደስ ነው የሚለኝ። በቃ ደግሞ ደስ ይሉኛልም ያሳዝኑኛልም። ለምን ያሳዝኑኛል? በቃ ሰላምታ እንኳን አያውቁም። በሰላም አይጀምሩም። ሰላም ብሎ ቢጀምሩ እኮ አሪፍ ነበር፣ ግን ውስጣቸው በጣም ሰላም ስለማይኖረው ቶሎ ብለው ወደ ስድባቸው ይገባሉ። በዛ ያሳዝኑኛል። ደግሞ የሚያስደስቱኝ ለምንድን ነው ምን መሰለሽ? በቃ ስራ ሰርቻለሁ ማለት ነው አይደል? ቁጭ ስትይ ማንም አይናገርሽም። የሆነ ሸገ ስትንቀሳቀሽ ግን የእኛ ሰው ያው ይጀምራል ነቀፋውን እና በዛ ያስደስቱኛል። ደግሞ ለካ ትንሽ ተንቀሳቀሻለሁም ያስሩኛል እና ይኑሩልን፣ በረከት ናቸው። ባይዘው እንደዚህ አይነት ሰዎች ብዙ አንድ ሶሻል ሚዲያ ላይ ማወቅ ያለ። ስንት ጊዜ ሆነሽ ቲክታክ ከፈትሽ? ከአንድ ዓመት ሆነኝ። አይ ቲንክ 5 ዓመት ሊመጣ ነው መሰለኝ እና ነኛል እኔ በቃ ሰው በመጽሐፍ ቅዱስ ምን ይላል? ሰው የሞላውን በአፉ ያወጣዋል ይላል። እና አንዳንድ ሰዎች በልባቸው ሐሜት፣ ክፋት፣ ተንኮል፣ ሸር፣ ስድብ ምናምን የተሞላ አለ እና በቃ ቶሎ ብለው እዚህ ሚዲያ ላይ እሱን በደንብ እንድትላመጅ ያረጋሉ። እና በተቻለ መጠን ቀና መመለስ ነው፣ መልካም ማሰብ ነው እና ሚዲያው ሁለቱም አይነት ነገር ያለው ጭብጨባውም አለው ረገጣውም አለው እና ለሁለቱም ጊዜ በቃ መመቸት አለብሽ። ምንም ኮምፕሌን ማድረግ የለብሽ። ልክ ነው በጣም ምክንያቱም ሲሰድቡሽ ከሰደብሽ፣ ሲያሙሽ ካማሽ፣ ክፉ ሲናገሩ ክፉ ከተናገርሽ፣ ቤትሽን ከፍተሽ የሰው ፎቶ ለጥፈሽ ቤትሽን ከፍተሽ ሰው ፎቶ ለጥፈሽ ሄድኩበት፣ ሊሄድበት፣ ልራመድበት፣ ልርገጠው ምትይ ከሆነ ምኑን ክርስትና ሆነ? ምንም ክርስትና የለውም። ይሄ ፍሬም የለውም። ክርስቶስን በዛ አይከብርም። እና መበርታት ነው። ትንሽ እዚህ ሚዲያው ላይ ምስቅልቅል ያለ ነገር አለ። በቃ እንዲያው ምክሬ ነው እንዳደነግጡ ነው። በጣም ብዙ ተንኮል፣ ሸር የበዛበት ነገር ስለሆነ መልካሙን ነገር ብቻ ማሰብ ነው። ለነዛም ሰዎች ነው መጸለይ ነው። መልካም ነገር ማሰብ ነው። እና እንኳን ተወለድሽ ነው ትልቁ ነገር ሲጠቀለል። እግዚአብሔር እንኳን ይሄን ዘመን ሰጠሽ። ይሄ ዘመን ደግሞ በቤቱ የምትጸኝበት፣ ለንስሐ የምትበቂበት፣ ለክቡር ስጋ ለክቡር ደግሞ የምትበቂበት፣ በሃይማኖት በምግባር የምትበረችበት፣ የልብሽ ሀሳብ የሚፈጸምበት፣ እግዚአብሔርን በወጣት ይሄ ከቀዘቀዝን ሬሳ ከሆንን በኋላ ሳይሆን እግዚአብሔር የሚፈልገው ወጣት ይፈልጋል። ቤተክርስቲያን ወጣት ትፈልጋለች ነው። ለመስገድም፣ ለመጸለይም፣ ለመላላክም፣ ለማገዝም እኮ ጉልበት ይፈልጋል። እውነት ነው። ልክ ነው። እና እንግዲህ የሰላም የፍቅር የበረከት የደስታ ዓመት ይሆንልሽ። አሜን። ያው እንኳን ተወልድሽ እያሉሽ ነው ኮመንት ላይ እያሉ ነው። አመሰግናለሁ። እግዚአብሔር አክብርልኝ። የንሳት ያድርግልን። እግዚአብሔር ወደበት ያድርግልን። አብዛኛው ነገር ወንድማችን አንተ ብለዋልና ያልኳቸው ነበር እና ምንም ምክንያት አያስፈልገንም። እግዚአብሔር እድሜ ጨምሮልናል እና በእያንዳንዱ ሁኔታ ውስጥ የእሱ መኖር እየገለጥልን እያሳየን ነው እና እያመሰገኑ መኖር ነው። ለሁሉም ነገር ምስጋናን የመሰለ ነገር የለምና ስለ ሁሉም ነገር እግዚአብሔር ይመስገን። እኔም ለማመስገን ነው የመጣሁትኝ። ይሄ ዓመት እኔ በብዙ ነገር ጎብኝቶኛል። እንደዚህ ተብሎ አይወራም እንጂ በብዙ ነገር እግዚአብሔር ይጎበኘናል። እኛ ማስተዋል ስላቃተን ነው እንጂ በብዙ ነገር እየጎበኘን ነው። እግዚአብሔር መገለጡን እያሳየን ነው እና እግዚአብሔር ልቦናችን ያብራልን። በቃ መልካሙን መንገድ ያሳየን። ብቻ ልባችን እግዚአብሔር ያብራልን ለማለት ነው። ፍቅሩን ያብዛልን ሁላችንም ላይ። ትልቁ ነገር እሱ ነው። ፍቅሩ በልባችን ሲኖር ነው ለመመለስም ወደ እግዚአብሔር ለመቅረብም ለማንኛውም ነገር ቁልፍ የሚሆነው ብዬ አስባለሁ እና ክርስቶስ በዚህ ምድር ላይ ሲመላለስ
በጣም ብዙ ጊዜውን ያሳለፈው በመማር ይቅር በማለት በመመገብ የተጨነቃቸውን በማጽናናት የተራቡትን በማጥገብ የታረዙትን በማልበስ የታመሙትን በመፈወስ ደግሞ ኃጢአተኛ በደለኛ ነሽ ብለው በድንጋይ ሊወግሯት ያመጧትን ይቅር በማለት ኦኬ አይገስ ስልክ የገባብሽ መሰለኝ። እሺ እና በዛ መልኩ ነው ያሳለፈው እና አባታችን የሚለው ጸሎታችን ላይ ትዝ ይልሽ እንደሆነ ምን ብለን እንጸልያለን? እኛም ይቅር እንድትለን እኛም ደግሞ የበደሉንን ይቅር እንደምን አይደለምና አሁን በዛ መስፈርት ከሄድን ይሄን ጸሎት እንኳን የመጸለይ እኮ መብቱም የለንም። እውነት ነው። ምክንያቱም የበደሉንን አላለም። ትምክህተኞች ነን፣ በጣም ኢጎ አለብን፣ ተሳዳቢዎች ነን፣ እልህኞች ነን፣ ቂመኞች ነን እና እግዚአብሔር ግን እንደዛ አይደለም። የሚገርምሽ እግዚአብሔር በጣም ከቸርም በላይ እንዲሁም አንዳንዴ እኔ ምን እግዚአብሔር ኃጢአተኛውን ይምርና በኋላ ይሄ የፍርድ ኖበል ላይ የተቀመጠው ሰው ያሳፍረዋል። በጣም እግዚአብሔር ይችልበታል። የሚገርምሽ እና ስለዚህ መበርታት ነው፣ ከእግዚአብሔር ፍቅር አለመውጣት ነው ትልቁ ነገር። መውደቅ መነሳት ይኖራል፣ በኃጢአት ማለፍ ይኖራል፣ በድካም ማለፍ ይኖራል። ግን ደግሞ በቃ ሐኪም ቤት ናት ቤተክርስቲያን አይደል? ሐኪም ቤት ናት። ክርስቶስ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ነው ያለው። ሸክማችሁን ጥላችሁ ነው አልተባለም፣ ሸክማችሁን ይዛችሁ ነው የተባለው። ምክንያቱም ሸክማችን ሊሸከምልን የሚችል ሸክማችንን በደንብ አድርጎ ሊይዝልን የሚችል ማነው? ኢየሱስ ክርስቶስ ብቻ ነው። እና ይኸው ለምሳሌ ቆሞስ አባ ምናምን የሚባሉት በቃ በጣም አስቸጋሪዎች አሉ ብታይ። በቃ ዲያቆን እገሌ፣ አባ እገሌ፣ ቀሲስ እገሌ ምናምን እያሉ ግን በኦርቶዶክስ ልብስ ለተሐድሶና ለፕሮቴስታንት ማሊያ የሚጫወቱ አሉ። እና በጣም መለየት አለብሽ። በጣም ክፉ ዘመን ነው ብታይ። በጣም ልክ ነው። ቤተክርስቲያኗን በቃ በጣም ሁሉም ቤተክርስቲያኗ ላይ ነው ያለው። ፖለቲከኛውም ቤው፣ ሌባውም ቤው፣ ዘራፊውም ቤው፣ ሙሰኛውም ቤው፣ ከዛ ደግሞ ተሐድሶ ሙስሊሙ ምንም ቤው፣ በቃ ቤተክርስቲያኗ ላይ ነው ሁሉም። ስለዚህ መጠንቅ አለብሽ። እዚህ ላይ በጣም በጣም ጥበብ ያስፈልጋል። እዚህ ቲክታክ ላይ ሶሻል ሚዲያ ላይ እና ይሄ አመትሽ ደግሞ እንደዚህ ይሄን ጥበብ የምታገኝበት ማስተዋል የምታገኝበት ክፉና ደጉን የምትለይበት የተሻለውን ነገር የምትመርጭበት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት እና ትምህርት የምትጸኝበት ያደርግልሽ ዘንድ ትልቁ ነገር እሱ ነው። ሌላው እኮ ምን አለው? ምንም መኪና ምናምን እኛ እንደ ሌሎቹ መኪና ትገዛለህ፣ ቁልፍ ያዝ አሜን በል። የሆነ አፓርትመንት ገባ፣ ቁልፍ ያዝ አሜን በል። ይሄኔ ቁልፉ እኮ የሆነች የቁምሳጥን መክፈቻ ናት። ግን በቃ ቤት ከፈትኩ በል። እንደዚህ አንሸዋወድም። አየሽ፣ መሬት ይደርሰሃል፣ እቁብ ይወጣላል እያለን አንሸዋወድም። ምክንያቱም ክርስትና የስጋዊ ህይወት ዓላማ አይደለም። ክርስትና ዓላማው ምንድን ነው? ሰማይ ነው። በቃ አስቀድማችሁ ጽድቁና መንግስቱን እሹ አለ የተባለው በቃ ጽድቁና መንግስቱን መሻት ነው። ሌላው ደግሞ የሚጨምር ነው እና ስለዚህ ጽድቁና መንግስቱን የምትሽበት ዓመት ያደርግልሽ። እቁቡና ድሩ ምናምን ቀስ ብሎ ይወጣል። አሜን። እንግዲህ በቤት ያጽናን ሁላችንን። ሰንበት ትምህርት ቤት ትናንት ትማሪያለሽ? ያለሽበት አለው የተማርኩ አገለግላለሁ። በምንድን ነው የምታገለጊው? መዝሙር ክፍል ላይ ነኝ። ኦኬ። አይ በጣም ጥሩ ጎበዝ። ትምህርቶች ምናምን በደንብ ያስተምሯቸዋል? እንማራለን። እግዚአብሔር ይመስገን። ያው ሁሉም ስራ ቢዚ ነው እና ባለችን ሰዓት በስልክም ቢሆን በካልም የተገናኘ እንማማራለን። ኦኬ። አይ በቃ በጣም ጥሩ። ጥያቄዎች ምናምን ካሉሽ ፎሎ ላድርግሽ። አይገስ ፎሎ አድርጌሻለሁ። ጥያቄዎች ምናምን ካሉሽ ለሰንበት ትምህርት ቤቱ የምትፈልጉት ነገር ካለ ዶክመንት ምናምን እሱንም እልክልሻለሁ። ፒዲኤፎች አሉ፣ ብዙ መጽሐፍት አሉ። በተለይ ለእስልምና፣ ለፕሮቴስታንት፣ ለተሐድሶ ምናምን መልስ የተሰጡ ብዙ መጽሐፍት አሉ እና ይጠቅማል። አሁን ላይ ብዙ ጥያቄ ስላለ ይጠቅማል። እሱን የምታገኝ ማለት ነው እና ንገሪኝና እልክልሻለሁ በውስጥ። ቴክስት አድርግልካለሁ። ቴሌግራም ንገሪኝና በቃ እልክልሻለሁ።
ይዘምርልን እያሉ ነው። ባይ ዘ ዌይ ምን ትላለህ? ማን ናቸው አሉት? ብዙ ነው የሚሉት። እንትን አላልኩኝም፣ አላነበብኩም ሜሴጅ። አንብበሽማ ነው እያሉ ነው ያልሽው። አሁን ለምሳሌ ብዙ እያሉ ነው። በእውነት ቴክስት እያደረግ ነው ከታች ነው ብቻ። ችግር የለውም። ዛሬ ልደትሽ ስለሆነ ለሁላችንም የሚጠቅም መዝሙር ልዘምር። ችግር የለውም። እሺ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል፣ ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ፣ በጤና የኖርኩት በሰላም ያረፍ ሞልቶ የተረፈው በቤቴ በረከት አይደለም ጥበቤ የጸሎቴ ብዛት፣ ስለምታውቀው ነው የልቤን ፍላጎት። ፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል፣ ጠግቤም ተርባና እንኳን ግብሬ ዝማሬ ነው። አላስብም ነገን ምን ይሆናል ብዬ፣ በሕይወቴም በሞቴም አንተነ ጌታዬ። ሳለምን የሚያስፈልገኝ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ፣ ደጅን ሳልመታ ምንም ሳልጠይቅ፣ ደጅንም ሳልጠይቅ በነገሮች ሁሉ ነፍሴን አስተምር፣ በሰጠኸኝ ጸጋ አንተን እንዳከብር። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል፣ መሻቴን ፈጽመ በጸጋ ሞላኸኝ፣ በመልካሟ ስፍራ በቤት ተከልከኝ። ይኸው አበዛኸኝ ባረከኝ በብዙ፣ አይደለም በሥጋ ከላይ ነው ትእዛዙ። ሳለምን የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል፣ ብቻ ጤና ስጠኝ
አልጥፋ ከደጅ ዘምርል ብቻ ጤና ስጠኝ አልጥፋ ከደጅ እንዳገለግል። አሜን። አሜን። ለሁላችን የሚያሰማን እግዚአብሔር ይስጥልኝ። በርቺ። እሺ እንዳልኩሽ ሰንበት ትምህርቱ የሚያስፈልገው ነገር ካለ ከትምህርት ክፍሎቹ ጋር ተነጋገሪና ንገሪኝ። ልክልሻለሁ መጽሐፍት፣ አንዳንድ ነገሮች ማለት ነው። እግዚአብሔር ያክብርልኝ። አሜን አሜን። በተረፈ ተጠንቀቂ። እንግዲህ ቲክታክ ላይ እንዳልኩሽ ትክክለኛ ዲያቆናት አሉ፣ መምህራን አሉ፣ ደግሞ የኦርቶዶክስ ልብስ ለብሰው ለሌላ ቡድን የሚጫወቱ በጣም አሉ እና የምትለዩ ማንንም ሰው ቢሆን በትምህርቱ ነው አይደለ? በትምህርቱ እኔን ዲያቆን የሚያሰኘን የቤተክርስቲያን ትምህርት ከተናገርኩኝ ነው። የቤተክርስቲያኗን ትምህርት ሪፕሬዘንት ከወከልኩኝ ነው። ልክ እንዳንቺ ነጠላ ለብሰው አባ ገሌ ቆሞስ ገሌ ዲያቆን ገሌ እያሉ የሚያጨርብሩ ብዙ አሉ፣ ደግሞ ትክክለኛም አሉ። ሁለቱንም ግን ልትይዣቸው የምትሽው በምንድን ነው? በትምህርታቸው። በትምህርት እስቲ የቤተ እምነታችሁን ትምህርት እስቲ ኦርቶዶክሳዊ ትምህርት ንገሩኝ እያልሽ ማለት ነው። ምንድነው እስቲ ኦርቶዶክሳዊ ትምህርት? በነገረ ማርያም ላይ ያለህ እምነት ምንድነው? በነገረ ቅዱስ አይዛ ሳት ትይዣለሽ። መቼም በሌላ ማሊያ የሚጫወት ሰው ሄድና የሆነ ሳለ እንቅፋት ይመቷል፣ አይቀርም መቼም። በብልሃትም በጥበብም በማስተዋልም ነው መሆን ያለበት። እውነት ነው። ልክ ነህ። እና ተጠንቀቂ ለማለት ነው። ገና 6 ወር ስላልሽ ነው። የ6 ወር ኮርስ የ4 ዓመት ኮርስ እየሰጠሁሽ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ጥያቄ ከሌለሽ የምጠይቂ ነገር ካለ ችግር የለም፣ ጽፍልናለሁ በውስጥ። ኦኬ እሺ፣ መልካም። እግዚአብሔር ያክብርልኝ። መልካም ምሽት፣ መልካም ትንሣኤ በዓል ይሆንልሽ። ከጋደልሽ መልካም ልደት። እሺ እሺ፣ አመሰግናለሁ። እሺ መታደል ነው በዛሬ ቀን እንደዚህ ተመክሮ መውጣት፣ እንደዚህ ቅዱስ ቃሉን ሰምቶ መውጣት። አመለጠሽ፣ አረፈድሽ።